بسم الله الله المستعان فأرسلنا عليهم الطوفان እና አላህ Subhanahu Wa Ta'ala ከዛ በኋላ እነሱ ያመጣውን አምጣ እኛ ካቋማችን ፍንክች አንለም በሚሉበት ጊዜ እኛ ምን ቀጥልበታለን በበኩላችን ይላል ምን ሆነ فأرسلنا عليهم الطوفان የዝናብ ብዛትና የውሃ ማጥለቅለቅን ለቀቅንባቸው ይላል ለብዙ አመታት እንግዲህ የዝናብ እጥረትና ድርቅ ሰፍኖበት የነበረውን አገር እንደገና ኃይለኛ ዝናብ በማውረድ አካባቢውን በባህር የሚያደርግና የሚያጥለቀልቅ የውሃ ብዛት ደግሞ ተለቀቀ ማለት ነው እንግዲህ ዝናብ ታጠረም ችግር ነው ከበዛም ችግር ነው በኃይለኛ ዝናብ እንግዲህ በተከታታይ በሚለቅ ጊዜ አገሪቱ በሙሉ ባህር ሆነች ማለት ነው ተዋጡ በዛ ሁኔታ ላይ በሚያዙ ጊዜ ደግሞ እንደገና ምን ይብቃን ይያሉ መሽመርመር ጀመሩ ወልጀራድ እና የዛ ጊዜ ወደፊት ያው እንደሚሉት ادعو لنا ربك بما عهد عندك ማለት ጀመሩ ጌታ ያው አንተ የሚሉህን ያልካቸውን የሚቀበሉ ከሆነ በላውን አነሳላቸዋለሁ ብሏል በዛ መሰረት ጠይቅልንና ችግሩ ተተወገደና ከተሻሻለ እንስማማለን የሚል ጥያቄ ያቀረቡ ማለት ነው በዛ ጊዜ በመሐከል ጋብ ይፈጠራል ማለት ነው ታምናላችሁ አሁን እሺ ያ ረብ እርፋ عنهم هذا البلاء ይላሉ የዳውኑ ይነሳል ማለት ነው ያ በሚነሳበት ጊዜ ውሃ በጣም ተኝቶበት የከረመውን አካባቢ ሜዳማውን ቦታ ወዳውኑ ዝናቡ ጋብ ብሎ መድረቅ ሲጀምር በዛ ደለሉ ላይ ታይቶ የማይታወቅ አስገራሚ የሆነ አዝመራ በቀለ ማለት ነው ምክንያቱም ለማፈርን ከላይ አገር ከጎረቤት አገር እየጠረገ ያመጣ ያ ውሃ ተኝቶበት የነበረው ውሃው በሚደርቅበት ጊዜ አዲስ አፈር ስለተኛበት በጣም አስገራሚ የሆነ የዳበራ አዝመራ መጥቶ ተቆለለ ያኔ እንዳው ምን ያልገባንም እንጂ ለኛ ጥቅም ነበር ይሄ ነገር የመጣው በላ መስሎን በቃ እንግዲህ ደህና ሁን አሉ ሙሳን ማለት ነው ያው ችግሩ ተፈቷል ካሁን በኋላ ወደ አንተ ድርድር አያስፈልግም አሏቸው አረተው አያዋጣም ቢሉ ግደለም በል እንግዲህ አውስጥሩ ጠብቅ ተባለ ቀጥሎ ሁለተኛው እርምጃ ምን መጣ ወልጀራድ አንበጣ ተለቀቀበት ያ ተከምሮ የነበረ አዝመራ በአንድ ጊዜ እንዳልነበረ በአንበጣ መንጋ መጣና ጥርግርግ አደረገው ማለት ነው አሁንስ ادعو لنا ربك ይሄን አጣላዎች ሁሉ ጊዜ ትልቅ ሰዎችን ዱአ አድርጉልን እያሉ ነው የሚያታልሉት ዱአ አድርጉልን ብለዋን አክብሮኛል ይላል የዋሁ ማያቀም ዱአ አድርጉልን የማታለያ ዘዴ ናት ሰው በትክክል ሐቁን አውቆ መሆን ያለበትን ማድረግ ነው አለበለዛ ሰዎችን ለማታለል ውስጡን እየወረበር ከላይ ዱአ አድርጉልኝ ማለት ይሄ አያዋጣም ማለት ነው ደግነቱ ነሙሳ ናቸው መሪዎቹ የሚታለሉ ሰዎች አይደሉም ወልጀራድ እና ያን በጣም መንጋ ተለቀቀና ያንን እንግዲህ የችግራችንን ሊያካክስ መጣ የተባለውን አዝመራ እንዳልነበረ ጠራርጎ ቁጭ አደረገ ማለት ነው ከዛ በኋላ አዝመራው በጣም ዳብሮ ስለነበረ ታቅም በላይ ሆኖ ከማፍራቱ በፊት ተበላሽቶ ገሽቦ ይወድቃል ይያሉ ይሰጉ ነበር ያንን ሲያጭድለት እንደገና ተታች ደግሞ ቆየና ቁጥቋጦው እንደገና ተነሳ አሁን ኖርማል የሆነው መጣ ያማ ሊጋሽብ ነበር እንደውም ጥሩ ነው አሉ ደግሞ እንደገና አሁንም ያድማ ቆጥቆጥ ሲጀምር ደግሞ አመጹ እንደገና ማለት ነው ያኔ ቁመል የሚባል መጣ ደግሞ ትል ተለቀቀበት ማለት ነው ከነስሩ የሚያፈልስ ያንን ቁጥቋጦ ሆነ ማለት ነው በዛ ደግሞ ተጠረገና ተስፋ ከሰመተን ጭራሹ ማለት ነው እንደውም ቁመል የሚለው ሁለት አይነት ትርጉም አለው አንደኛ የብል የሚባለው ያው አዝሪትን ተስር የሚያፈልስ ነገር ነው ሁለተኛ ደግሞ ያው የታወቀው ቅማል የቅማል መንጋ ደግሞ ተለቀቀባቸው ልብሳቸውን እላያቸው ላይ በልቶ የሚጨርስ ቆዳቸውን አይናቸው እያየ ቆዳውን እየበጣጠሰ የሚገባ ልዩ የሆነ የቅማል መንጋ ተለቀቀባቸው ማለት ነው ያ ሁሉ መሳፍንትና መኳንንት እንግዲህ በቅማል ነቀዘ ማለት ነው ወضفاዳ ከዛ ደግሞ ይባስ ብሎ የእንቁራሪት መንጋ ደግሞ ተለቀቀባቸው ማለት ነው እንቁራሪቱ አገር ምድሩን ሞላው ሰው መረገጫ አጣ ሰው ሊናገር አፉን ከፈት ሲያረግ ዘሎ ባፉ መግባት ጀመረ አላህ ሙስታ ድስት ተጥዶ ሊያማስሉ እንትን ሲል እንቁራሪቱ ዘሎ ግጥም ጥርጉስ የአይነት እንግዲህ ውጥንቅት ተፈጠረ ደም ማለት ነው ይሄ ደግሞ አሁንም ادعو لنا ربك ተባለና ጋብ ማለት ሲጀምር ደግሞ አሁንም አመጹ ሸፈቱ ወደማ
የማይቻለው የባሰው መጣ ያገሪቱ ውሃ በሙሉ ወደ ደምነት ተቀየረ የጅረቱ ውሃ የጉድጓዱ ውሃ የእንስራው የቅሉ ሁሉም ውሃ የተባለ ሁሉ ደም እንዲሆን ተደረገ ማለት ነው ይሄ ሁሉ እንግዲህ የሰው ልጅ ድርቅና ሱብሃንአላህ ያ አባይ ውሃ ወደ ደምነት ተቀየረ እንዳለ የሚጠጣ ውሃ ጠፋ እና እስራኤላውያን የሚገርመው እስራኤላውያን በሚቀዱት ጊዜ ኖርማል ውሃ ነው እና አይነ አብረው ቁጭ ብለው እየቀዱ ይችኛዋ ውሃ ትቀዳለች ይችኛዋ ደም ትቀዳለች በጣም ውሃ ጥም ይዟቸው እርር በሚሉ ጊዜ እስቲ ባክሽ ባንቺ ፎሌ አጠጭኝ ትለምናለች ግብፃዊዋ እስራኤላውያን እንደዚህ ይችኛዋ ጠጥታ ወደ እሷ ዘንድ ሲሄድ ደም ይሆናል እንግዲህ የሰው ልጅ ምን አይነት ድርቅና ነው ይሄን ጉድ ያየ ሰው በዚህ መልክ መቀጠል አለበት እና ደም እንግዲህ በአጠቃላይ ሚላስ የሚቀመስ ነገር ጠፋ ማለት ነው ሰው ያለ ውሃ መኖር የለም ወጃልና ኩለ ሸይን ሐይ من الماء እንዳለው ውሃ ከሌለ እንግዲህ መጠጥ የለም ማብካት የለም መጋገር የለም ወጥ መስራት የለም ሁሉ ነገር ወደ ደም ሆነ ማለት ነው አያት ሙፈሰላት እነዚህ ሁሉ ግልጽ የሆኑ የማያጠራጥሩ የማያወላዱ ግልጽ የሆኑ ተአምር ናቸው የነብዩላህ ሙሳ ሙዕጂዛ እሳቸው ጌታ የሰጣቸው መሆኑን አስተርጓሚ አያስፈልገውም ማለት ነው ምክንያቱም እሳቸው ባይሉ ነገር ተሐዲ ያደረጉ ነው ይሄንን ሊያረጋችሁ ነው ከዚህ ቀጥሎ ደግሞ እንዲህ ይመጣል እያሉ መግለጫ እየሰጡ ነው ያሉት እሳቸው ማለት ነው ያንን እያዩ አንዱ ተአምር ሲያባራ ሌላው ይተካል ማለት ነው ወይም ከሙፈሰላት ማለት አንዱ ተአምር ሲያበቃ ክፍተት ይኖራል የፎይታ ጊዜ የተወሰነ ጊዜ ምናልባት ልብ ብለው እስቲ ቆም ብለው ያስቡ እንደሆነ ተብሎ አንድ ሳምንት ሁለት ሳምንት ይቋረጥና እንደገና ቢሲሉ ደግሞ ሌላኛው ይቀጥላል ማለት ነው ፈስተክበሩ እነሱ ግን ታውረዋልና በኩራቱ ቀጠሉበት እንዴት አድርገን ለሙሳ እንበረከካለን እንዴት በሙሳ ተሸነፉ እንባላለን በሚለው ቀጠሉበት ማለት ነው ወካኑ ቀውመ ሙጅሪሚን እነሱ ገረው የጠመሙ ሰዎች ነበሩና አላህ Subhanahu Wa Ta'ala እንግዲህ እስከ መጨረሻው ድረስ አድርቋቸዋል በምንም አይነት ለሐቅ እጅ የሚሰጡ ባለመሆናቸው የመጣው ይንጣያሉ ቀጠሉበት ማለት ነው ወለማ ወቃ عليهم الرجز አሁን እነዚህ የተጠቀሱት የቅጣቶች በተከሰቱባቸው ቁጥር ማለት ነው ወኩለማ ወቃ እንደ ማለት ነው እና እንግዲህ መጀመሪያ ያው የዝናብ እጥረት መጣ ኋላ እንደገና የዝናብ ብዛትና የውሃ ማጠቅለቅ ከዛ የአዝመራ መጋሸብ ከዛ እያለ እያንዳንዱ በተራ በቅደም ተከተል በሚከሰቱ ጊዜ ችግሮቹ ማለት ነው ቃሉ ያ ሙሳ ድዑ ለና ረበክ ሙሳ ይመጡና ከነብዩ ሙሳ ጋራ ጌታ ሙሳ ሆይ ጌታህን ጠይቅልን አሉ ትንሽ እንግዲህ በርሰንት ቀነሱ ማለት ነው ሙሳ ጌታ እንዳለው እውቅና ተሰጠ እሱ ዱዓ ካረገም ደግሞ ችግር እንደሚፈታ ትንሽ ቀልበሳሉ ማለት ነው ጌታህን ጠይቅልን አሉ ቢማ አሂደ እንደከ አንተ ላይ ባስቀመጠው ሐላፊነት አሉ ሙሉ በሙሉ እንግዲህ እንትን ሊሉ አልፈለጉም ግን አንተ ጋራ ያው ግንኙነት አለ ጌታ አሉ አንተ ነብዩ እንደምትለው ነብይ ሆነህም ይሁን ምንም ሆነ ይሁን አናውቅም ብቻ አንተ ጋራ ያለው ግንኙነት አለና ከኛ አንተ ቅርብ ነህ ወደሱ ሲጠይቀው አሉ አላሁ ሙስተዓን ስራተ ጉልበት ማለት ነው ችግሩ አስገደዳቸው የማይፈልጉትን ነገር እንዲናገሩ ተገደዱ ማለት ነው አንተ ያው ነብይ ነኝ እያልክ ነው እንደምትለው ይሁንልህ ታሆንክም ምንም ችግር የለውም ብቻ ያን ችግር አንድ ልባት መደረግ አለበት ጌታህን አናግረውና እስቲ መፍትሄ የሚመጣ ከሆነ አሳየን አሉ ለኢን ከሸፍተ አን الرجز እና እኔ እኮ የማናግረው እናንተ ሙአሃዳ ታረጋችሁ ነው አሉ ሙሳ እናንተ ይሄንን ትቢታችንን እንተዋለን ካንተ ጋራ እንግባባለን የሚል ቃል ከሰጣችሁኝ ይጠይቀዋለሁ ምንም ችግር የለም አሉ ያኔ ችግሩ አስገድዷቸዋልና ለኢን ከሸፍተ አን الرجز ይሄንን መከራና ሰቆቃ ከኛ ላይ ገለል የምታረገው ከሆነ አሉ አሁን በቀጥታ ካሽፎኑ ሙሳ ማለት ነው እና ችግሩን የምታስወግደው ከሆነ ሱብሃንአላህ የሰው ልጅ ሁሉ ጊዜ ጉልበት በጎደለው ቁጥር ነው እንግዲህ አቅሙን የሚያቀው ማለት ነው ይሄን ችግር ከኛ ላይ የምታስወግድልንማ ከሆነ በማንኛውም መልኩ ይሁን ለኑእሚነነ ለከ አሉ ቀስ በቀስ ገቡ ወደምትፈልገው ቦታ ነጥቧ ላይ ማለት ነው እናምንልሃለን አሉ ግን ኒፋቅ ነው
ሊያምኑ አልፈለጉም አሁንም ሊሸውዷቸው ነው ሊያታልሏቸው እና ይሄን ነገር ጌታን ጠይቀ አንድ መፍትሄ የምታመጣና ችግሩን የምትቀርፈው ከሆነ በእርግጥ እናምንልሃለን አሉ ላመልቀሰምናት ይቼ والله لنؤمنن لك ብለው ቃል ገቡ ማለት ነው ወለኑርሲለነ ማአከ በኒ እስራኤል ጥያቄዎቹ ሊመለሱ ነው ማለት ነው በሙሉ እና መጀመሪያ ችግሩ ወገኖችን አስረክቡና ወደ ሀገራቸው ይጀልህር ነው ያልከው አይደለም አራው ሰድልን እንገላገል ምንም ችግር የለም እስራኤሎችንም አንተ ጋር አንልካቸዋለን ወደ ፈለከው ሀገር ይዛቸው ሂድ በማለት ቃል ገቡ ማለት ነው ያነ እሳቸውም ያቃሉ ለማታለል መሆኑን ለማንኛውም ጥሩ ነው ሞክራለሁ አሏቸው ጌታ ያው እንደዚህ ብለዋልና እንግዲህ ከልባ ካንጀት ይሁን ካንገት አናቅም ሰዎቹ ያው ችግሩ ከተወገደ እናምናለን እስራኤላውያንንም ነፃ ይወጣሉ ይፈቀድላቸዋል ብለዋልና የምታረገውን አርግ ብለው ጠየቁ ማለት ነው ያነ ጥሩ ነው ምን እንደሚያስቡን ያቃለሁ አለና ፈለማ ከሸፍና عنهم الرجز እኛ በፍቃዳችን ያን የነበረውን ወጥሮ የያዛቸውን ቀሳፊ ችግር በመናስወግድላቸው ጊዜ ይላል ኢላ አጀሊንሁም ባሊጉህ በየጣልቃው ነው እንግዲህ በእያንዳንዷ ችግር ላይ ነው ይሄን ጥያቄ ያቀረቡት እና ሊደርሱበት የሚገባቸው የመጨረሻ ቀጠሮ እስከሚደርስ ድረስ በየጣልቃው ያነሷቸውን ጥያቄዎች እየተቀበል ችግሩን የማስወገድ አዝማሚያ በመናሳያቸው ጊዜ ኢዳሁም ይንኩሱን እነሱ ግን ከስር ከስር ወዳውኑ ያፈርሳሉ አለ መጀመሪያ ያው የመጀመሪያው ችግር በሚፈጠርበት ጊዜ ድርቁ የሚላስ የሚቀመስ ሲጠፋ እየየው ማለት ጀመሩ ያነ ጌታን ጠይቅልናሉ ጠየቁ ዝናብ ዘነበ ጥሩ አዝመራ በቀለ ያነ አፈረሱ ማለት ነው ለኑእሚንነ ለከ የሚለው ሲያፈርሱ እንደገና ያ አዝመራው ተግለስልሶ የነበረው ደግሞ በአንበጣ መንጋ ወዳውኑ ተጠረገ አሁንም ጌታን ጠይቅ ተባሉ ማለት ነው እንደገና ደግሞ ሲያፈርሱ ቁመሉ መጣ ከዛ ቀጥሎ ደግሞ እንቁራሪቱ መንጋ መጣ ከዛ እያለ ኢላ አጀሊንሁም ባሊጉ የመጨረሻው ጣራ ምንድነው ያንን ሁሉ ዘጠኙን ሁሉ ተአምር ካዱት ማለት ነው አሁን ወዴት ነው እየገሰገሱ ያሉት ወደ መጨረሻ ጎላቸው መጥፊያቸው ማለት ነው ያቺ የመጨረሻ ቀጠሮ መድረስ ስላለባት እንዲሁ እየካዱ እየመለሱ እየተቀለሱ ጉዟቸውን ቀጠሉ ወደ እንደ የብሐቱ ቢዚልፊሂ አን ሐትፊሂ እንደሚባለው በመሰለል አረቢ አንድ ያላወቀ እንሰሳ በገዛ ሹካናው ማረጃ ቢላዋውን ያወጣል የተደበቀውን ቢላዋ ማለት ነው እነሱ አሁን አላው አንዴ ያታለልን እየመሰላቸው ነው ሙሳ ሊያታልሉ ነው የሚሞክሩት ግን በሚያረጓት እንቅስቃሴ ሁሉ እድሜያቸውን እያሳጠሩ ነው ያሉት ኢላ አጀሊንሁም ባሊጉህ መድረስ ያለባቸው የመጨረሻው እርምጃ የሚወሰድባት ሰዓት እስከምትደርስ ድረስ እያፈረሱ ቀጠሉበት ጉዞውን ኢላላ አላህ Subhanahu Wa Ta'ala ኢዳሁም ينقضون ማለት ينقضون عهدهم ቃል ኪዳናቸውን እያፈረሱ እናምንልሃለን እያሉ ያ የተጠየቀው ነገር መልስ ባገኘ ቁጥር እንደገና ቃላቸውን እያፈረሱ ወደ ጥፋታቸው ገሰገሱ ይላል ማለት ነው ኢዳሁም ينقضون فانتقمنا منهم አሁን የመጨረሻው በበቀል እርምጃ መወሰጃው ቦታ ደረሱ ማለት ነው ተበቀልናቸው አለ አላህ Subhanahu Wa Ta'ala فلما اسفون انتقمنا منهم فاغرقناهم እንደሚለው እና የመጨረሻ እንግዲህ አንድ አይሉ 9 ቃል ኪዳን አፈረሱ ማለት ነው 9 ጊዜ ቃል ኪዳን ካፈረሰ ከዚህ በኋላ ሰው ምን ይተበቅበታል فانتقمنا منهم አሁን የመጨረሻ ማያዳግመው እርምጃ መወሰድ አለበታልና ተበቀልናቸው ማለት ነው ያው እስከ ሰራዊቱ እንዳለ አይኑ ያየ ባህር ውስጥ እንዲጨመር ተደረገ ማለት ነው فاغرقناهم في اليم በባህር ውስጥ አንስተን እንዳሸዋ በመጨመር እንዲሰጥሙ አደረግናቸው ለምን ቢአንهم كذبوا بآياتنا ራሳቸው በሰጡት መግለጫ መህማ ተእቲና ቢሂ ሚን አያቲን ሊተስሐረና ቢሃ ብለዋል አይደለም አንቀጾቻችን ወይም ተአምሮቻችንን በማስተባበላቸው እንደገና ደግሞ የፈለገው ቢመጣ የመጣው ይምጣ በማለታቸው ያን ዋጋቸውን ሰጠናቸው ይላል ወካኑ عنها غافلين እነዛ የሚሰጧቸው ተአምሮችን እነሱ ዘንግተው ነበር ይፈጸምብናል አልመሰላቸውም በመጨረሻ ግን ያ መሆን ያለበት ነገር ተፈጸመ ማለት ነው واورثنا القوم الذين كانوا يستضعفون مشارق الارض ومغاربها
አሁን እንግዲህ ተናንተና ጉፋን የነበሩት ሰዎች ጎስቋሎች ወዳቂዎች የነሱ የእንጨት ፈላጮች የነሱ እግር አጣቢዎች የነበሩ ውዳቂ ሰዎች ዝግባ የማይባሉ ሰዎች ተንቀው ወድቀው የነበሩትን በመንበራቸው ላይ ሰየምናቸው ይላል አላህ Subhanahu Wa Ta'ala። እና የህዝቦች እንደዚህ ነው ብዙ ጊዜ ማለት ነው። አንዱ ጥጋበኛ በሚወርቅ ጊዜ የሱ አሽከር ነው ቦታውን የሚወርሰው ማለት ነው። ያ አሽከር ደግሞ ነገ ጠግቦ ልቡ ፈጥሞ መልሶ የሱን ጥፋት እስተሚደግም ድረስ ካኑ ይስተضعفون مشارق الارض ومغاربها የሀገሪቱን ምስራቋንም ምዕራቧንም ክልል ዳር እስተዳር እንዲቆጣጠሩና ስልጣኑን እንዲቆናጠጡ አደረግናቸው ይላል። እና እንዳውም ግብጽ ብቻ ሳይሆን ሻምንም ጨምረው ነው የተቆጣጠሩት ማለት ነው እነ ሙሳ በዛ ጊዜ። እና ትልቅ ሀገር ነበረ ከአፍሪካና አሲያን ሁለቱን አህጉር በማጣቀስ ማለት ነው። ግብጽ ያለችው አፍሪካ ጫፍ ላይ ነው። ሻም ደግሞ ትልቅ ሀገር ነው። ዛሬ 4 ሀገሮች ያሉበት ነው የዛ ጊዜ ሻም የሚባለው ሱሪያ፣ ኡርዱን፣ ሉብናን፣ ፍልስጤም። ይሄ ሁሉ ሻም ይባላል። ይሄን ሁሉ ሀገርና ግብጽንም ጨምረው ግብጽ ብቻውን ራሷን ረብኩም አላ ሲባልበት የነበረው ሀገር እንደገና ይሄን ሁሉ ሀገር ጨምረው እነ ሙሳ ተቆጣጠሩት ማለት ነው። ይሄንን እንግዲህ ፈስተخلفكم في الارض መጣች ማለት ነው። አሁን እናንተንም በመድረኩ በመንበሩ ላይ እንተካቸዋለን ፈንዙረ كيف تعملون። የዛ ጊዜ ደግሞ በተራችሁ ምን እንደምታደርጉ አተሽኩሩን አም ተክፍሩን ጌታችሁን ታመሰግናላችሁ ከዛ ውድቀት ተነስተን ለዚህ በቃን ብላችሁ ለጌታ ታማኝ አገልጋዮች ትሆኑ ይሆን ወይስ ደግሞ እንደነሱ ጠግባችሁ ታቅራሩ ይሆን ተሞከራላችሁ እናንተ ብለዋቸው ነበርና አሁን የፈተናው ደራ ወደነሱ መጣ ማለት ነው። ወተመት ከሊመቱ ረቢክ ወመጋሪባሃ አለቲ ባረክና ፊሃ እና የባረክናት የሆነችውን ክልል ሁሉ ለነሱ ግዛት እንድትደላደል አደረግንላቸው ይላል። እና አላህ Subhanahu Wa Ta'ala የሻም ሀገርን የባረካት ናት። በብዙ መቶ የሚቆጠሩ ነብያት የፈለቁባት ብዙ ወህይ የወረደባት ብዙ ኩቱበ ሙቀደሳ በዛ ክልል ነው የወረደው። ያችን የተባረከች በዲንም በዱንያም የበለጸገች ሀገር እንዲወርሷት አደረግናቸው ይላል። ወተመት ከሊመቱ ረቢከል ሁስና ውብ የነበረችው የጌታ ተስፋ ቃልም ለነ ሙሳ ተሟላችላቸው ይላል። ለነ ሙሳ ገና ከመነሻው አላህ Subhanahu Wa Ta'ala ይህን ድል እንደሚሰጣቸው ተስፋ ቃል ሰጥቷቸው ነበር። አንጸባራቂ የሆነ አስደሳች ቃል ማለት ነው። ምን የሚል ነው? ሌላው ሱራ ላይ እንደተከሰው ወኑሪዱ አነሙና على الذين استضعفوا في الارض ونجعلهم ائمه ونجعلهم الوارثين ብሎ ቃል ተስፋ ቃል ገብቷል። ትንቢ ነበረ ማለት ነው። እና ሙሳ ተመፈጠሩ በፊት አላህ Subhanahu Wa Ta'ala እነዚህ ሰዎች እዚህ ግባ የማይባሉ የተረሱ የወደቁ የደቀቁ ህዝቦች ነበሩ። ግን እንደዚህ ወድቀው አይቀሩም። አሁን ታላቅ ነብይ ነክላቸውና እንደገና ከውድቀታቸው አንስቶ የሰው አለቃ አደርጋቸዋለሁ። ወኑሪዱ አነሙን ልንለግሳቸው እንሻለን አለ الذين استضعفوا ونجعلهم ائمه بعدما كانوا خدما ተናንተና አሽከር አገልጋይ የነበሩትን እንደገና ራስ መሪዎች እናደርጋቸዋለን። ወነጃለሁም الوارثين አካባቢውን አገሩን ሁሉ ደግሞ የሚወርሱና የሚረከቡ ኃይሎች ልናደርጋቸው ሽተናል ብሎ አላህ ቃል ገብቶ ነበር። ያን ቃል ኪዳኑን የሚያረጋግጥበት ጊዜ መጣ ማለት ነው። እና የቃል ኪዳን ለማን የተገባው? አላ በኒ እስራኤል በእስራኤላውያን ትውልዶች ላይ ያው የነብዮች ዘር ናቸው። የነ ኢስሐቅ የነ ያዕቆብ የነ ዩሱፍ ዘሮች በመሆናቸው መጀመሪያ በፊስቃቸው ሰበብ አላህ ተቆጥቶ ነው ያን መከራ ያመጣባቸው። አሁን ግን ተውባ ሲያረጉና አላህ Subhanahu Wa Ta'ala ወደ ጌታቸው ሲመለሱ እሱ ደግሞ ተመልሶ እንዲያው ይሆናል ብሎ በማይጠበቅበት መልክ ያንን አገርና ስልጣን በቀላሉ እንዲረከቡት አደረገ ማለት ነው። በመንድነው የተረከቡት? መሳሪያቸው የፍራኦንን ያህል ሰራዊት ኑሯቸው ነው? የፍራኦንን ያህል መሳሪያ ኑሯቸው ነው? አይደለም። መሳሪያቸው ምን ነበር? ቢማ ሶበሩ አለ። እቺና ትልቋ ሚስጥር አንድ ሰው አላ ጧአት ኢላህ ፊ ሰቢልላህ ሆኖ ሶብር ካደረገ የፈለገው ኃይል ቢከመር አይቀርም። የሰዓት ጉዳይ ነው እንጂ ውጤት ትመጣለች ማለት ነው። እና መጀመሪያ ፊ ሰቢልላህ መሆን አለበት። በአላህ መንገድ ላይ አላህ በሚወደው መንገድ ላይ ትግልህ መመስረት አለበት። ከዛ በኋላ ደግሞ ጥላት የፈለገውን ያህል ማአት ያውረድብህ ጥርስህን ነክሰህ ትግሉን መቀጠል መቻል አለብህ።
ይሄ ከሆነ አኪድ ውጤት ይመጣል ማለት ነው። ይሄ ሱነቱላህ ነው። ወደመርና ማካነ የስናዑ ፊርዓውን ወቀውሙህ ፊርዓውንና አብረውት የነበሩት ሹማምንቶችና መሳፍንቶች ለዘመናት ሲገነቡት የነበረውን ሁሉ የልማት መዋቅር ሁሉ እንዳልነበር አደረግነው። እነሱ እንግዲህ ለዘመናት የመሰረቱት ኃይላቸው፣ ሰራዊታቸው፣ ተቋማቸው ይመክትልን አልመስሏቸው ነበረ። ያ ሁሉ መያዣ መጨበጫ ጠፋ፣ ወዳው ተፍረከረከ ማለት ነው። ወማ ካኑ ያዕሪሹን እንዲሁም ሲታቱት የነበረው ነገር እንግዲህ እነሱ በሁሉም መስክ በጣም የበለጸጉ ነበሩ ማለት ነው። በወታደራዊ ኃይልም ማንም የሚቀምሳቸው አልነበረም። መሳሪያም እስታፍንጫቸው ነበረ፣ ብዛቱም እንደዛው ነበረ፣ ስልጣኔውም ነበረ። ከዛም በላይ ደግሞ በአለም ላይ ተፈሪነት ነበራቸው። ልክ እንደ ሀያል ነበር የሚፈሩት በዛ ወቅት ማለት ነው። ያ ሁሉ ነገር እንደገና በልማቱ ማካኑ ያዕሪሹን ይላል። ይሄ እንደ አዝመራው አትክልቱ እንደ ወይን ያለው የተለያየ ኹድዋሩ አልጋ ይሰራለትና በዛ በአልጋ ላይ እንደዚህ እየታታ ልክ ቤት ድንኳን ይመስል ነበር አትክልቱ ማለት ነው። ያ ሁሉ ነገር ተተረማመሰና የሚጨበጠው ጠፋ ማለት ነው። ሁሉም ተንኮታኮተ። ጊዜው ካለቀ ዱንያ እንደዚህ ናት። ሁሉም በዚህ ያለው ሲናድ በዚህ ያለው ደግሞ ይቀጥላል ማለት ነው። እሱ ግን ያ ሁሉ የተገነባ ኃይል በቀላሉ ይወገዳልና የሱ ስልጣን ይወድቃል ተብሎ የማይታሰብ የነበረውን አንኮታኩተን ከወደቅን በኋላ አዲሱን ኃይል ደግሞ ተካን ይላል አላህ Subhanahu Wa Ta'ala። ወጃወዝና ቢበኒ እስራኤል አልባህር። ይሄ እንግዲህ አንጸባራቂና አስገራሚ የሆነ ዲል ከተበሰረ በኋላ እስራኤላውያንን በነብዮቻቸው መሪነት ባህሩን እንዲሻገሩ አደረግን። ያው ፊርዓውን እንዲገርቅ እነሱ መጀመሪያ ያው ተአካባቢው ተከታዮቻቸውን ይዘው ባህሩ ተከፍቶላቸው ተሻገሩ ማለት ነው። ፊርዓውን ደግሞ ተከታትሎ ሻገራለሁ ሲል ያው በባህር ማዕበል እዛው እንደ ከሰራዊቱ ጸጥ እንዲል ተደረገ። ከዛ አሁን የፈተናው መድረክ ላይ ልክ እንደ ተሻገሩ ከስልጣን መባቻ ላይ ፈተናው ማብሮ መጣ ማለት ነው። አሁን እንግዲህ በዛው ቀን አላህ Subhanahu Wa Ta'ala እነሱን በሰላም ባህር ተከፍቶ እንዲሻገሩ አድርጓል። ፊርዓውን ደግሞ ተከትሎ ይሻገራለሁ ሲል እስከ ሰራዊቱ ስንት ከ70,000 ሰራዊት በላይ ነው በአንድ ጊዜ አፈርደም ይበላው። ያ ከሆነ በኋላ ወደ ማዶ ሲሻገሩ በደውዮች አገኙ ሙሳና ያው ተከታዮቻቸው ማለት ነው። እነዚህ በደውዮች ምንም አያውቁ ጁሃሎች ናቸው፣ ግመል እረኞች ናቸው፣ ዘላኖች ናቸው። በባህሩ ዳርቻ ነው ግመሎቻቸውን እየነዱ የሚኖሩት። ግን እነሱ የሰው ልጅ በተፈጥሮ መቼም አምልኮት የሚባል ነገር ስሜቱ ይነግረዋልና እውነትም ሆነ ውሸትም ሆነ አንድ ነገር ካላመለከ አይሳካለትም የሰው ልጅ። እና እነሱ መሪ የላቸውም፣ አስተማሪ የላቸውም። ሃይማኖት የሚሉትን ነገር ራሳቸው ፈጥረው በአካባቢ ጣዖት አቋቁመው በዛ በጣዖት አምልኮ ላይ ተጠምደው እያሉ እየጦወፉ እየዘመሩ እነ ሙሳ እና እስራኤሎች በዛ ይመጣሉ ማለት ነው። ተሰብስበው ይጨፍራሉ። ያው ዒድ አመት ባል ሆኖ ማለት ነው። ምንድነው ሲባል የሆነ ነገር ተጎዝሮ የጌታቸው ነው እሱን እየተሳለሙ ነው ማለት ነው። እና የዚህ ጊዜ እነዚህ ሰዎች እንግዲህ ቃዳተ ተውሂድ ናቸው። አሁን እነዚህኛ ተውሂድን የፊርዓውንን የታገልነው እኮ ያነ ሽርክ ልናጠፋ ነው ብለው ወዳውኑ እነሱን ወደ እነሱ ተውሂድ መጥራት ሲገባቸው እንደገና እነሱ የተሻለ ነገር ያላቸው መስሏቸው የነሱ ሊያደንቁና ሊናፍቁ ነው ማለት ነው። ጃወዝና ቢበኒ እስራኤል አልባህር እስራኤላውያንን ባህሩን እንዳሻገርናቸው ፈአተው አላ ቀውሚ ያኩፉና አላ አስናም ለሁም በአካባቢው የሚኖሩ ዘላኖች እነሱ እዛ የሚቀመጡና የሚያከብሯት ጣዖት ነበረችና በዛ ጣዖት ስር ተኮልኩለው ሲዘምሩ አገኟቸው ማለት ነው። ቃሉ ያ ሙሳ ጃአለና ኢላሃ ቻታ ሙሳ ሆይ እንደዚህ የሚታይ ጌታ ለኛም ሰይምልን ብለው ቁጭ እየፈጭተው 40 አመት ሙሉ የተለፋበት ጂሃድ ባንድ ቀን የበደው ጣዖት ይተካተ ተጠየቀበት ማለት ነው። ሱብሃንአላህ የሰው ልጅ እንደዚህ ነው ታጥቦ ጭቃ እና አላ አስናም ለሁም የነሱ የሆኑ ጣዖታቶችን ሲሳለሙ ሲያገኙ የተበለጥን መስሏቸው ጅሎቹ ቃሉ ያ ሙሳ ጃአለና ኢላሃን ሙሳ ሆይ እንደነዚህ አይነት ሰዎች ጌታ እንፈልጋለንና የዚህ አይነት ጌታ ለምን አትሰይምልንም? የኛ ጌታ ሁሉ ጊዜ ያለ ትለናለህ አይተነው አናቅም አሉ። ለማላይ በሰማይ ወተተነ ማላይ እንደሚባለው ማለት ነው። መቼ ነው የኛ ጌታ እንዲህ በጋር ተከስቶ የሚታየው?
እነዚህ እንኳን በደውዮቸው ተሽለው ጌታቸውን ፊታቸው እንትን ብለው አሸብርቀው እየጨፈሩ ነው ያሉት እኛስ ጌታችን እንደዚህ አይነት በይፋ ሆኖ ተገልጦልን ለምን እንደዚህ አንዘምርም ብለው ተጠየቁ ማለት ነው ከማለሁም አሊሃ ተመልከት እነሱ ይኸው ጌታ በተጨባጭ የሚታይ ጌታ አላቸው እኛስ ለምን እንደዚህ አይነት የሚታይ ጌታ አይኖረንም ተብሎ ተጠየቁ ማለት ነው ፈንዱረ ከይፈ ተዕመሉን መጣች እዚሁ ማለት ነው እንግዲህ ምሰሩትን እንደው የነሱማ በጣም አስገራሚ ነው ፊርዓውን ለብዙ አመታት ታያቱ ተቅድማያቱ የወረሰው ስልጣን ነው ያን ያህል እየተንበሻበሸ ቢጠግብ አያስገርምም ወደ ኩፍር ቢሄድ ማለት ነው እነዚህ ግን ገና በድል ማግስት ወዳው ሽርክ ይናፍቃሉ ያውም የነብያት ዘር አንድ አይሉት እንዲህ ታላላቅ ነብይ አብሮ ይያለ ማለት ነው قال انكم قوم تجهلون ምን ይበሉ እንግዲህ ዱብዳ ነው ይሄ የማይታሰብ ይሆናል ተብሎ የማይጠበቅ ነገር ሲቀርብላቸው ሙሳ ባጭር ቃል በጣም ቁጣ በተሞላበት ኃይል ቃል መለሱት ጥያቄውን ማለት ነው እናንተ የምትባልጉ ሰዎች ናቸው ባለጌዎች ናቸው የሁሉ ታግሌ 40 አመት በላይ ነው የታገሉት ፊርዓውን ጋር ይሄን ያህል ታግለን ያን ሁሉ መስዋዕት ከፍለን ስንት አባቶቻችን ወንድሞቻችን አልቀው ለዚህ እንደገና አሁን ጣዖት ይቋቋምልን ብላችሁ ጠይቃላችሁ ምን አይነት ባለጌዎች ናችሁ ብለው መለሷቸው ማለት ነው ያኔ ፊትና ያው በትንሽ በር ከተገኘ ሰይጣን ስራውን ይሰራልና አብሯቸው አንድ ሙናፊቅ ነበርና ሁኔታውን የሚከታተል ይቺ ጥያቄ እኔ ለመመለስ በመወክር እነ ሙሳን ጥሌ መንበሩን እኔ ልቆጣጠረው ይችላል የሚል ሌላ ትኩስ ኃይል ለሞል ይነሳ ነው ማለት ነው ምክንያቱም ضعፍ ከመጣ ያው መፈረካከስ ይቀጥላል ማለት ነው ስለዚህ እንግዲህ ከዚህ በኋላ እንግዲህ ይሄ ጥያቄ ምን መዘዝ እንዲያስከተለ ደግሞ በሚከተሉት አያቶች እንመለስበታለን ጊዜው አልቋል ነው እያሉን ያለው እዚሁ ለመቆም እንገደዳለን ወሰለላሁ ዐለ ወሰለም ዐለ ነብዩ ወኢላ ሊቃ